ይጽፉላል። በቃ መመለስ ግዴታ ነው። ገብቶሃል? ምንም ይሁን ምን በጣም ፐርሰናል መሆን አይጠበቅበትም ስትመልስ። ለራስህም ግን የምትጸጸትበት ነገር ምንድን ነው? አታስቀኝ። ኮሜንት ላይ የሚጽፉት አንዳንዴ ያስቀኛል። እሺ ፎሎ መልሳለሁ በኋላ። እነማን ናቸው እንደያዙት? እስከዛ ለሷም እየጻፋችሁልኝ ጥያቄ አሃ 5 መልሰክ ነው እኮ። ኖ እንደዛ የሚባል ነገር የለም ነው። እግዚአብሔርን እዚህ ጋርም ሌላ እየጻፉ ነው እንዳለ እኮ ካንተ ወደ እኔ መጥተዋል። ጥያቄያቸውን ጨርሰው ከዛ ደግሞ ይጠይቃሉ። ለሷም ጥያቄ አዘጋጅ። እመልሳለሁ። 5ቱን ጨርስ አያችኋ ሲያፋፍር ጋይስ። አሁን እሺ ሌላኛውን ጥያቄ ልጠይቅክ ወይ ደግሞ መጀመሪያ ይሄኛውን መልስ እስኪ። መለስ እኮ ግን ቶሎ በላ፣ ብዙ እየጠየቁ ነው። ሁሉ ነገር በምክንያት ስለሆነ ምንም የምትጸጸትበት ነገር የለም እንዴ? አንድ ነገር ይኖራል። ኧረ ጋይስ እኔ ለእናንተ ብዬ እንጥል የወረደ ስከራከረው አንድ ነገር ተናገር እንዴ ብሎ ነገር የለም። አይታይማ መልስልኝ። ኦኬ ቀልል አድርገህ መልስ። መልስ እኮ ነው የራስ እኮ መልስ እኮ ነው። እግዚአብሔርን ብዙ ኮሜንት እያመለጠኝ ነው ብዙ እየጻፉና አሁን ይሄኛው መልሰ ደግሞ ሌላኛው ጋር እንሂድ እንዳይጠፋ ብዬ እንትን ብየዋለሁ። ኮሜንት ላይ እኮ ነገሮች እኮ እያገዙኝ ነው። መልስ እኮ ነው። ከዚህ በላይ ምን አለ? አንድ ነገር የሚፈጠረው እሺ እንለፋ። እሺ አለፍ ነው ተዋቸው። እኔ ከተስማሙ ኢትስ ኦኬ። 2026 ፕላኑን ይናገር 2026 የሚል አለ። አዎ ለ2026 ፕላኑን ይናገር። 2026 ኢትዮጵያ ጠቅላይ መግባት እግዚአብሔርን እሺ እንዳትዋሽ አንተ ልጅ። እሺ አላስጨንቀውም። በቃ አታስጨንቁ እያሉኝ ነው መልሰው የሚጠይቁኝ ራሳቸው። እኔ ግራ ገባኝ እኮ። ለአንቺ ደግሞ የጠየቁ ዩኒቨርሲቲ አለሽ ጠይቁኝ። ለሷ ደግሞ መች መለስከ? 2026 ፕላንክን ኢትዮጵያ መግባት ነው ጠቅልሎ እንዴ? መለስኩ እኮ ለምን ነው የምትደጋግሚው? ነው አስረግጠ ነው አንተ ደግሞ ምን በአራት ማለት ስለምትስቅ ማለት ነው። እያሾፍክ ነው የሚመስለው። የሆነ ለማለፍ የምትመልስ ነው የሚመስለው። ለዛ እኮ ከዚህ በኋላ አልደግመም። አንዴ ነው የመለስኩት። እሺ የእሷ ደግሞ ትናገር። እሺ ጻፉ። አሁን እኮ መልሼ በምን ልጠይቃት ነው? እሱ እኮ ታርጌቱ ጋይስ፣ ጥያቄውን ሳይመልስ ጋይስ። ሌላም ጥያቄ ጠይቅ። አንድ ጥያቄ ተጠይቀሻል። አግብተሻል ወይ? አይ አላገባሁም። አላገባው። እሺ ሌላ ጥያቄ ጠይቁ። እስከዛ አንቺ ሌላ መጠየቅ ይቻላል እንዴ? ጥያቄ ጋር ጻፉ እንጂ ኮሜንት ላይ ምን ሆናችሁ ነው? ዝም አለ እኮ። ሌላ ያለ ፊልተር ውጪ ብትበይ ተውጫለሽ ወይ? ማን ያለው? ስሙን አላውቀውም ወይ አላውቃትም እንዴ? አልወጣም። መልስ ነኝ። ኦኬ ተመልሷል። ግን እኔ የፊቴ ፊልተር የለብኝም። ያው አሁን አንዳንድ ሰው ፊቱ እንዲ ምናምን እንዲ ሊያደርገዋል። እኔ አሁን የለብኝም። የሆነ ብቻ እንዲ ስታረጉና እንዲ ስታረጉ የሚንቀሳቀስ ያው የሜካፑ ካልሆነ አያችሁት ጋይስ፣ ካልሆነ የፊቴ ቅርጽ ግን ራሴ ነኝ። ምንም ልዩነት የለውም። አንድ ደካማ ጎኑ ምንድነው? ለአንቺም ጥያቄ እየመጣ ነው እንዳያልፈኝ። እሺ ከሰውነት ክፍልሽ የማይመችሽ ያዥሽ ይሄን የማይመችሽ አሁን እየወፈርኩ ስለሆነ ቦርጭ እያወጣው ነውና ቦርጬን አልወደውም። ገና እያወጣው ነው ገና እና እንደዛ እንደሆነ አልፈልግም። ውፍረት ነው ያመጣብኝ አክቹሊ። ኦኬ እና ሌላ ጥያቄ ደግሞ አንድ ደካማ ጎኑ ምንድነው ብለዋል። ደካማ ጎን ቀላል እኮ ነው። ቀላል ያው ብዙ ደካማ ጎን ሊኖር ይችላል። ያው ቤተሰብም ሊሆን ይችላል ደካማ ጎን።
ያ ሰው ማመን አይደለም ጥያቄው እኮ ደካማ ጎንክ ማለት እሺ በቃ በእንደሱ ነው የያዘው። አንቺ ደግሞ ምን አይነት ጥያቄ ነው? አይ እኔ ተረዳሁት ደካማ ጎንክ የሚለውን እንደ ስስ ጎንክ እንደሚለው ነገር ነው። እንደዛ አድርጌ ነበር ያሰብኩት። እንደ ስስ ጎን በሌላ ነው ጥያቄው። ሌላ እኮ ነው ደካማ ጎን እኮ ሌላ እኮ ነው። አንዴ እሺ ሌላ ምን ብለው ካል በህይወት በጎ አድራጎት አድርገህ ታውቃለህ ወይ በይው እንዴ? በጣም በውስጥ ብዙ ሰው መጥቶ የሚጠይቅሻል። ግዴታ ሶሻል ሚዲያ ላይ ባያወጣም ግን በውስጥ መጥቶ ተቸገርኩ ብሎ የምችለውን አቅሜን አደርጋለሁ። ስለሚያጋጥመኝ ነው። አንደኛ የሶሻል ተጠቃሚ ሚዲያ ተጠቃሚ ስትሆኝ ብዙ ሰው መጥቶ እንትን ይልሻል። በውስጥ ማድረግ ያለብኝን ያቅሜን አደርጋለሁ። ስለዚህ ተመልሶላችኋል። ሌላ ጥያቄ የእሷ ስል የኔ ብቻ ነው እንዴ? ኧረ እንደው ባልጠየቁኝ አልገባኝም። ሀና ጠየኳት እኮ የእናቷ ልጅ አግብተሻል ወይ ጠየኳት እኮ መለሰች። አላገባሁም። ሌላ ጥያቄ። እሺ ትምህርት አትጀምርም ወይ? ትምህርት ጀምራለሁ ግን ገና ነው። ያው ትምህርት የራሳቸው ወቅት አላ ተርም አላ የሚከፈትበት ነው። እሱን እየጠበቅኩ ነው እንጂ እማራለሁ። በዘመንሽ ምንድነው የሚያስደስትሽ? እኔ ፊልም ማየትና ስራ መስራት፣ ይሄ ገንዘብ ማግኘት ሰርቼ ከሱ የሚበልጥ የሚያስደስተኝ። አዎ በዘመንሽ የሚያስደስትሽ ነገር አይደለ? አንደኛ ፊልም ማየት በጣም ወዳለሁ። ሁለተኛ ደግሞ ስራ ሰርቶ ገንዘብ ማግኘት። በቃ የራሴ ሰርቼ ገንዘብ ስቆጥር ምናምን በራሴ በጣም ፕራውድ ሆናለሁ እና ያን ነገር ማድረግ ነው የሚያስደስተኝ። ከረንትሊ ገነት አዎ በጣም ምስኪን ልጅ ነው። እግዚአብሔርን ምስኪን ታሳዝናለህ ወንድም አለም ይሉካል። ፋኒ ከምታስቡት በላይ በጣም ምስኪን ሰው እግዚአብሔርን ነው የምላችሁ። ከዝን ስለሆንን ምናምን አይደለም፣ ግን ሰው ላይ እንኳን ይሄ ጮክ ብሎ ተቆጥቶ ማውራት ማይችል መቆጣት ማይችል ሰው ነው። በዚህ አጋጣሚ ያጎቱ ልጅ ነኝ። ስራዋ ምንድነው እያልሽ? ስራሽ ምንድነው? ስራዬ ሶሻል ሚዲያ ማናጀርነት ነው የምሰራው። እና ብዙ ሰው ይሄ እንትን አድርጎ ያስበዋል። ዝምተኛ ሰው አንገት ደፊ ነው ምናምን ይላሉ። የሆነ ብቻ ውስጡ መጥፎ ሰው አድርገው ያወሩለታል። ሰው ላይ እንኳን ጮክ ብሎ መቆጣት ማይችል እኛን ለሱ የምንቀየምለት። የለበሽው ማን የት ሀገር ነው? የአይገስ የብራዚል መሰለኝ። ገዝቼው ነው እንግዲህ የብራዚል ቁጥር 28 ኢንች ነው። በዛ አጋጣሚ 28 ኢንች ቱ ፒስ። እኔ የምልሽ ሜካፕ እንትን ሂውማን ሄር ልሸጥ ነበር። እንዴት ነው ያዋጣ? መሸጥ ልጀምር ነበር። እንጀምር አልኩ ካንተ አልሰማ አልክ። ከዚህ ውስጥ 300 ምናምን ሰው አለ። ሂውማን ሄር ትገዛላችሁ ብጀምር? ሲጀመር ለኔ ታመጣልኝና እኔ አንተን ያመጣክልኝን ሂውማን ሄር አድርጌ ነው ማስታወቂያ የምሰራበት። ጋይስ አሪፍ ንግግር ነው። አዎ እያሉ አዎ ኦኬ እንገዛለን እያሉ። ሌላ ፋኒ ሌላ ምን እኮ ጥያቄ ጠይቁት ጋይስ። እንዴ ምን ሆናችሁ ነው ዝም ብላችሁ ላይቭ ጆይን እያደረጋችሁ ነው? ሆነ ሰላም ምን አስበሽ ነው? በነፃ ሄዋኑ ነው ከሱ ውጪ ኦኬ። ያው ስራ ነገር መስራት everything is for money። እኔ አላስተዋውቅም። ያው ሴት ካስተዋወቀው እኮ እኔ ነኝ ማስተዋወቅልክ። ታስተዋውቂያለሽ? እኔ ገብቷል ብቻ እላለሁ። እንዳያሳስብክ። እኔ ገብቷል ስለ እናንተ ብቻ ኦርደር ማድረግ ነው። እሺ ከሴት ልጅ የምትወደው ጸባይና የሰውነት ክፍል። ናይስ ጥያቄ ናዮም። ከሴት ልጅ የምትወደው ጸባይና የሰውነት ክፍል
ወገብ የሰውነት ክፍል ወገብ። እሺ እንትንስ ጸባይስ? ጸባይ ፍቅር ምን አይነት ጸባይ? ጨቃጨቅ ምናምን ላይ ጸባይ አላት እኮ። እንዴት ነው ለአንተ ጸባይ ምንድን ነው? በደንብ አስረዳቸው። ትህትና ያላት እግዚአብሔር ይስጥሽ ጻፈችልኝ አንዷ። ትህትና ያላት ህይወት። እንደውም ዛሬ ፖስቼ ነበር የሆነ ቪዲዮ እዛ ላይ ጽፌዋለሁ። ሁሉ ነገር እንትን ብያለሁ። እንዴት ምን አይነት ላንብብልሽ? ፐርሰናል ነገር አጻፉ። እሺ እረፉ። አንድ ቸር የሆነች፣ ሁለት ፍቅር ያላት፣ ፍቅር የምትሰጥ ለእኔም ብቻ ሳይሆን ለሁሉ በቃ ፍቅር ለእንትን ያላት ቅን የሆነች ሰው አለ እና ክብር ያላት፣ ክብር የምትሰጥ ሰው የምታከብር እና የምትረዳ ደግሞ የምትረዳኝ ማለት ነው። የኔን የምትረዳ የማስበው ነገር። ወንዶች እንደዛ ይፈልጋሉ። እውነት ነው። ናዮም እንግዲህ ሲቪሽን አስገቢያ እኔ አሟላለሁ እያለች ነው። እሺ ጋይስ ጥያቄ፣ ሌላ ጥያቄ አልኩ እኮ ያላልክ የምትይው ዮርዲ አልኩ። ሌላ የለሽ? ገንዘብ ያላትስ ብለውክ ነበር እኮ ግን ቅድም ረሳሁት። አይ ገንዘብማ ምን ያደርጋል? እኔ ካለኝ ይበቃል በል። ይሄን ጸባይ ካላት በቂ ገንዘብ ይመጣል እኮ ራሱ። ናይስ። እንደዚህ ከሆነ ጠንቋይ አግባ። ምን ያገናኛል? ከጠንቋይ ጋር ምን ያገናኛል? ከምግብ ምን ትወጃለሽ? ምግብ ትወዳለሽ በጣም። ሩት ታውቂኛለሽ እንዴ? ሩት የታለች? ታውቂኛለሽ? የጻፍሽው ከምግብ ምን ትወዳለች በላት። እኔ ነው ጥያቄው? ከምግብ እኔ ክትፎ አሁን በልቼ ነው የመጣሁት። አልችልም በቃ እኔ ብር ያለቀው በክትፎና በክትፎ ነው። ያንተን ባህሪ ንገረን። ምን አይነት ባህሪ ነው ያለክ? የኔ ባህሪ ዝምተኛ ነው እኮ። ሌላም በደንብ አብራራ። ዝምተኛ፣ አይናፋር ነበርኩ በፊት። አሁን ግን አይናፋር አይደለም። በፊት አይናፋር ሰው ቀና ብያ ላይም ነበር። ታጋሽ ነኝ በጣም። ትዕግስት ሰጥቶኛል በጣም ትዕግስት። ላይክ እንደውም የመጀመሪያ የሰጠኝ ትዕግስት ነው ፈጣሪ ሲሰጠኝ። እሱ አለ መለስክ? ያ እሺ። ሌላ ምን አሉክ መሰለክ? አሁን ላይ የምትፈልጋትን አይነት ሴት ካገኘ ታገባለህ ወይ? ምን? አሁን ላይ የምትፈልጋትን አይነት ሴት ካገኘ ታገባለህ ወይ? አገኘው ማለት በቃ እንዴ አገኘው አገባታለሁ። ለምን አላገባት? አይ ከዚህ በኋላ ፕላን አለክ ወይ አይነት ነው ጥያቄያቸው ይመስለኛል። አዎ እሺ ጋይስ ሌላ ጥያቄ ፕሊዝ። አሁንም ነኝ ኦሬዲ ውስጥ መቀየር የምትፈልገው ባህሪ? መቀየር የምፈልገው ባህሪ የምቀይረው ነገር የለም። ማስተካከለው ነገር የለም ነው? ማስተካከለው ነገር መጠንቀቅ ያለብኝ ነገር ጠንቃለሁ። ከበፊት ተሞክሮሽ እንትን ያለሽ ማስተካከል ያለብሽ ነገር ታስተካክያለሽ።